በቃ ማስረዳት ባለብኝ መንገር ባለብኝ መንገድ ለኔ ምንሽ እኔ ቆንጆ ለዩቲዩብ ነው ክብርሽ ዝቅ ያረክሽው። ምክንያቱም እኔም በጣም ነቃ በይ ደግሞ እሺ፣ ነቃ በይ አትፍሪሽ እናቴ ነቃ። ዝናውም ጋር በተገናኘ እሺ፣ ያው እንዳልኳችሁ ደግሞ ተመሳሳይ ወሬ ነው የምታወሪ ነው ውድ ሆኖኛል። አሁን እንደዛ አካባቢ ያው 7 ወር እየሞላኝ ነው። ስለዚህ እኔም እየከበደኝ ነው ያለሁበት ሁኔታም ስሜት ለውጥ ምናምን የሚባሉት ነገሮች አሉ አይደል? በጀመራ የት ሄድሽ ግን? እዩ የኔ ውድ ድካሙም አለ የኔ ውድ አልኩኝ። ዳር የምንወጣው ዘናቴ የኔን እንደ ራሴ ጋር ያለውን ግን እነሱም በቃ በቻልኩት አቅም እሺ አንድ ለማድረግ እየሞከርኩ ነው። በጣም የት ነበርሽ? በእኔ ምክንያት ነው ሁሉ ነገር የተፈጠረው። የት ነበርሽ? መጀመሪያ ማሰብ ነበረብሽ እንዴት እንደሚዋደዱ ታውቂያለሽ እንዴ? ከርሻአላ ነገሮች ስላሉ እንዴት ላይም ስለሆነች ምን ስሜት ውስጥም ስለሆነች ያው እሷም ተረጋግታ ልታወራ አልቻለችም። ብሩኬም ደግሞ ያው እሷ ተናዳ ስታወራ እሱም ተናዶ እያወራ ስለነበረ መንገድ ራሴ በቃ ማንም ያው አይዞሽ የሚለኝም ባይኖር የምታወሪ ራሱ ጠፍቶሻል። ግን ይሄ ስልክ የብሩኬ ነው ጋይስ እንዳትረሱ። እሷ ስትመጣ ይሄ ስልክ አልነበራትም ውዶቼ፣ የብሩኬ ማለት ነው። ካሜራማን ቤኪ ማለት ነው ወዶቼ። እኔ 2 ቀን ያለቀስኩ ብቻ የመዳም ቅመሞችን ባግን እኔ ግን ሀዝኜ ነው ያለቀስኩት። ባይዘው አላወጣቸውም አላመጣቸውም እንጂ እዩ ዛሬ እንግዲህ ጥሩ ሰው ለመምሰል አስታራቂ ለመምሰል እየጣረች ነው ወዶቼ። ይሄ ሁሉ ዩቲዩብ ለመክፈት ነው ጋይስ፣ ይሄ ሁሉ ውዶቼ። ኧረ ተው እንግዲህ የሰው ልብ ሰበራችሁ እውነት። እና ዛሬ እንግዲህ መካሪውን አለች እንግዲህ ሀይሚና ብሩኬ አላቅም። እውነት ለመናገር የነሱ ነገር እኔ ነገሮቹ ሀይሚ ሲሪየስ ሆና ነው የምታወራው ብሩኬ ደግሞ በቃ እኔ አላቅም የተከፋ ሰው መስሎ ነው የሚመጣውና እውነት ለመናገር ምን አለችው አንደ ደግሞ እዩ እናንተ እንድትለያዩ የሚፈልጉ ብዙ አሉ አላለችም። አንደኛ አንቺ አይደለሽ እንደ በጠበጥሽው እናተለም ይሄ ሁሉ ዩቲዩብ ለመክፈት ነው ክብርሽ ዝቅ ያረግሽው እንደዛ ስትሰደብ የነበረው ከርማዳን አለማባቴ ጭራሽ። ኧረ ተው ግን ተው። እና ወዶቼ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ላይክ ሰብስክራይብ አድርጉ። ዛሬ ድብር ብሎኝ እግዚአብሔር አንድ ቪዲዮ አሰራው። አንድ ቪዲዮ ላይክ አድርጉ። ዩቲዩብ እንደሚቀጣኝ አውቃለሁ። ዩቲዩብ በየጊዜ ካልሰራችሁ በጣም ይሞታልና በጣም ይቅርታ። እኔ ከልቤ ካልሆንኩ በስተቀር ቪዲዮ አልሰራም። አሁንም ግድ ሆኖብኝ ነው ውዶቼ፣ አንድ ቪዲዮ ሳልሰራ አላድርም ብዬ ነው። ላይክ አድርጉልኝ እኔ ውዶች ጨረቆች ማለት ነው። ያው ስትመጡ ጨረቃ ናችሁ ስለምታዩልኝ ማለት ነውና አመሰግናለሁ። የምታበረታቱኝ ትለያላችሁ። በምክንያት ነው በነገራችን ለች ቃል የምጠቀመው። እሺ እንወዳችኋለሁ። እንግዲህ ዛሬ ዩ በራሳ እግዚአብሔር ስንቴ ብሩኬ ቤት አይሚ ቤት እንደገባ ነው ነኝ የማውቀው። ምንድነው ቀሩ ያልኩ ማለት ነው። ለካ በሌላ ለቋል ውዶቼ። መቼ አየውላችሁ መቼ አየው። ጭራሽ ሼር አደረገ ምናምን ጋይስ። እኔ አሁን ቅርታ አድርጉልኝ፣ እውነት አይመስለኝም ነገሮቹ፣ እውነት አይመስለኝም። አይሚም ሼር አድርጋለች፣ ብሩኬም ሼር አድርጎታል። እና እውነት ጥል ቢኖራችሁ ብሩኬ እንዴት ሼር ያደርጋል? አይሚ ልታረግ ትችላለች። ለምን ከሷ ጋር ጥል የላትም። ገባችሁ አይደለ? ግንኙነቱ የሁለቱ ነውና አላቅም ጋይስ። ነገሩ ወዴት ነው? እንደ ሌሎቹ ድራማ ብዬ ልስራ ጋይስ? በቃ የአይሚና የብሩኬ ነገር ወዴት እየሄደ ነው? አይሚ በቃ መለያት አለብን፣ ከዚህ በኋላ መቀጠል የለብንም፣ እኔ ቆርጫለሁ ያለች ነው። ብሩኬ ደግሞ ባክሽ አብረን መሆን አለብን እሷ ስላለች ሳይሆን እኔና አንቺ መታረቅ አለብን፣ ይቅርታ አድርግልኝ አጥፍቻለሁ ያላት ነው። ሀይሚ ግን ጨከነች። እውነት ሀይሚ በዚህ ደረጃ ትጨክናለሽ? ሀይሚ የኔ ውድ የኔ ቅመም ታረቁ፣ በፈጠራችሁ ታረቁ። እውነት እኔ ለገና ራሱ ይቅርታ ተባብላችሁ የምትመጡ መስሎ ነበረ። ለየብቻ ነበረ ባል ያሳለፋችሁና ይቅርታ ተባባሉ። ከምንም በላይ ይቅርታ ይበልጣል ብዬ ነው ማስበው። እንደኔ ግን እዩ የምትባይ ስልክ ያዘችው በነገራችን ላይ ከቨሩ ነው የተቀየረ እንጂ የብሩኬ ነው። ታውቃላችሁ ልክ ስትመጣ እንደዚህ አይነት ስልክ አይደለም ይዛ ስትመጣ አይነበረ። የምታስታውሱ ካላችሁ ህዩ እንደዚህ አይነት ስልክ የላትም። ካሜራማንም ሲጀምር ቤኪ ነው። ገባችሁ አይደል? ቤኪ ነው ካሜራማን። እንዴት
ዩቱብ ከፍቶ ነው የሰጧት። ጋይስ እንዳትሸወዱ። አሁንማ እየነቃው ነው። እኔ እውነት ለመናገር እስከዛሬ ድራማ ብዬ አላቅም። እኔ ነገሮቹ ግን ወደ ድራማ እየመራ ነው። እኔ ውዶችና ራሳችሁን ጠብቁ። በተለይ የምታለቅሱ አላችሁ፣ ራሳችሁን ጠብቁ። ይታረቃሉ ብዬ ተስፋ አደርጋለሁኝ። አይሚ በጣም ያመረረች ትመስላለች። አላቅም። ሰላሙን ያምጣላችሁ። ይሄ ነው የምላችሁ። እኔ ሌላ የምለው ነገር የለም ውዶቼና ይሄ ሁሉ ዩቱብ ለመክፈት ነው እንግዲህ። ክብሯ ዝቅ አድርጋ ደግሞ እኮ ንቂ፣ ደግሞ እዩ ንቂ። እሺ ንቂ፣ ስታወሪ ንቅት በይ። እሺ ነቃ ብለሽ አውሪ እና በጣም አላቅም። ውሸት ሲሆን ያስታውቃል። በነገራችን ለሚታወሩ ይጠፋልና የምታወራ ሲጠፋባት ነበር እዩ እና 7 ወር ነው እንደዛ ምናምን ያለች ነበር። ወራቿ በአማርኛ እንዴት ነው ተጣመመብኝ እንግዲህ ጋይስ። የእርግዝና ወሬ ራሱ አታውቅም ልጅቷ ማለት ነው ዶቼ። እና ጥሩ ሰው ለመምሰል የሞከረች ነው። አስታራቂ ለመሆን የሞከረች ነው። በጀመራ እስከ ጥጌዳ ልጆቹን በጥብጣ አሁን ታረቁ፣ መታረቅ አለባችሁ፣ አንቺ ተረጂ ያለች ነው። አንቺማ እንደሚዋደዱ በደንብ ታቂ ነበር። እንደማይፈልግሽ እንደማይወድሽ ታቂ ነበር አይደለ? ይሄን ካወቅሽ ለምን በጀመራውን አልተመለሽም? አሁን የማልፈልገው ሰው ጋር መኖር አልፈልግም፣ እሱ ካልፈልገኝ በግድ ማድረግ አልችልም። በጀመራም እኮ ነግረሽ ነበር። በነገራችን ላይ በጣም ነው ነገርሽን። ግን ያንዳንዱ የኛን የሰራን እኮ ምሳሌ እዩ። የኛ ደጋግመሽ ነው ወሬ የምታወሪ ደግሞ ከርሻላ